አብርሽ እንግዲህ ታሞ ሆስፒታል ገብቷል ማለት ነው። የገባበትን ምክንያት በዛሬው ቪዲዮ የምነግራችሁ ይሆናል። እንግዲህ ትላንትና እንዳያችሁት ቪዲዮ ላይም ራሱን ስቶ ወድቋል። በዛው እንግዲህ ሆስፒታል ይዞት ገብቷል ማለት ነው። ህመሙ እንግዲህ ጭንቀት ነው ብሏል ዶክተሮቹ ማለት ነው። እንግዲህ አብርሽን በእውነት እያጨናነቁት ይገኛሉ ማለት ነው። ቡዜና ዳኒ በተለይ ቡዜና ዳኒ በጣም እያጨናነቁት ይገኛሉ ማለት ነው። ለምንድነው ግን ልጁን የማይተውት? ለምንድነው ልጁ በሰላም የማይኖረው? ለምንድነው እንደዚህ ልጁን የሚያጨናንቁት? እሱ ከሩታ ጋር የሚፈልጉ በቃ እኔ ከሩታ ጋር የምፈልጉ አለ። ለምንድነው እነሱ ማይተውት? እንግዲህ በጣም በሚገርም ሁኔታ እንግዲህ አብርሽ ታሞ ሆስፒታል ገብቷል ማለት ነው። እንግዲህ ይሄንን ሁሉ ነገር የምታደርገው ሄርሜላ ናት ገንዘብ እየከፈለች አብርሽን እንደዚህ እያደረገችው ያለችው ማለት ነው። ለነ ቡዜና ለነ ዳኒ ገንዘብ እየከፈለች ሄርሜላ ማለት ነው። እነሱ እንደዚህ እንዲያደርጉ ልጁን እንዲያጨናንቁት እያደረገች ትገኛለች። አብርሽ ከኔ ጋር ካልሆነ እኔ አልተውም ብላለች ማለት ነው። ስለዚህ እሷም እንደዚህ እያደረገች ትገኛለች፣ ልጁን እያጨናነቀች ትገኛለች ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። እንግዲህ አብርሽን ይማርልን ማለት እንፈልጋለን ማለት ነው። አንተ ኮሜንት ላይ አብርሽ ይማር እያላችሁ ኮሜንት ላይ አስቀምጡልኝ። አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።